መጽሐፍ ቅዱስን ስናጠና አውዱን ይዘን ማጥናት አለብን አይደል? ልክ ነው አለብን ወይስ የለብንም? ልክ ነው አልኩኝ እኮ። ኦኬ እሺ። ማቴዎስ ወንጌል 10:34ን አንብብልኝ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ኢየሱስ ክርስቶስ ሰላምን ለማጥፋት ነው ወይስ ሰላምን ለማምጣት ነው የመጣው? ሰላምን ለማጥፋት ማለት ምን ማለት ነው? እስቲ ከእንደገና አንብብልኝ። ሰላምን ምን ለማድረግ አለ? እስቲ ከእንደገና አንብብልኝ። ጥያቄህን ጠይቀኝ ወዳጅ። ጥያቄ ምንድን ነው መሰለኝ? ኢየሱስ ክርስቶስ ለምድር ሰላምን ለማምጣት ነው አይደል እንደመጣው? እንደሱ የሚል ቦታ አለ? ለምድር ሰላምን ለማምጣት መጣው የሚል ቦታ አለ? እሺ ኦኬ። አለ ወይ? አዎ። የት ቦታ? አንተ ምድር ላይ ምን ለማድረግ ነው የመጣው ብለህ ነው የኔን ተውና፣ አሁን አንተ አለ ብለሃል። የት ቦታ ላይ ነው እንደሱ ያለው? ግን አንተ ምን ብለህ ነው የምታምነው? ኢየሱስ ክርስቶስ ሰላምን እኔ በግምት አይደለም የምናገረው። እንኳን ደህና መጣ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጥያቄ አለ? አዎ። ውይይታችንን ሰምተሃል? አዎ አይቼዋለሁ። እሺ፣ ሐዋርያ ጳውሎስ የቤተ ክርስቲያን አገልጋይ ነኝ ያለበትን ቦታ አንብበሃል? አላነበብኩምና ጥያቄ ስላለኝ ነው የገባሁትና ልጠይቅ። ያው በጊዜ አሁን በቅርብ ነው መጣሁት። አይ ነበርኩኝ ስላልከኝ ነው። ውይይታችን ተከታትላል ወይ ስለህ አዎ አልከኝ። አዎ ነበርኩኝ፣ ግን በቅርብ ነው የመጣሁት። ማለት አሁን 5 ሰዓት አካባቢ ነው የመጣሁት አንተ ስታስተምር ማለት ነው። ሙሉ በሙሉ አልነበርኩኝም፣ ግማሹን አይቻለሁ። እንግዲህ መጽሐፍ ቅዱስ ያለኝ ግን አሁን አልያዝኩኝም። እሺ፣ በምን ታዲያ ታነባለህ አሁን? አይ ብዙም የኔ ጥያቄ እንትን አይልም። መጽሐፍ ቅዱሳዊ ነው ግን ኮንሴፕቹዋሊ ነውና መጽሐፍ ቅዱስ ሳትይዝ በምንድን ነው የምንነጋገረው? አይ ችግር የለም፣ አንተ ታነበኛለህ፣ እንትኑን እሰጥሃለሁ። እሺ፣ አሁን የእኛ ምን ያነበብነው ምን እንደሆነም እኮ እንዳላስነብብህ መጽሐፍ ቅዱስ የለህም። አይ ችግር የለም፣ ጥያቄን ብቻ መልስልኝ። ችግር ችግርማ የለም። አለ። እንዴት ነው ችግር የሌለው? መጽሐፍ የለኝም እንወያይ ማለት እንዴት ችግር የለውም? አይ ሳይሆን አሁን ስላልያዝኩኝ እኮ ነው። አሁን ትንሽ ከመጽሐፍ ርቄ ስለሆንኩኝ ነውና ስትይዝ ብትመጣ አይሻልም? አይ ጥያቄው እንትን አሁን የጥቅሱን ቦታ አገኘሁት ነው። ታነብልኛለህ? ችግር የለው እኮ እኔ ስመልስልህ መጽሐፍ ቅዱስ ላይ ያለ ነገር እንደምነግርህ መጽሐፍ ቅዱስ ይዘህ ካልተነጋገርን በምንድን ነው የምንነጋገረው? ዝም ብለን በአየር ላይ? አይ ችግር የለውም። አሁን እኔ አያለሁኝ መጽሐፉን መጽሐፍ ቅዱስ የለህም እኮ እንዴት ነው ችግር የለም? አለኝ መጽሐፍ ቅዱስ ግን አይ ችግር የለኝም። አምጣና ቆላስይስ ምዕራፍ 1 ቁጥር 25 ነው ስናነብ የነበር ነው። እስኪ አንብብልን። አይ እኔ ያልኩት ምን መሰለህ፣ መጽሐፍ ቅዱስ አሁን አልያዝኩኝም አለኝ። ባይዘባ ስልክ ከያዝ እንግዲህ አሁን ያለው አማራጭ ይሄ ነው። ካልያዝክ ስትይዝ ና፣ ወይ ደግሞ ማንበብ የምትችል ከሆነ ቆላስይስ ምዕራፍ 1 25 ነው ያነበብነው፣ አንብብልን። ከዛ ስለምን እየተነጋገርን እንደሆነ ይገባሃል ማለት ነው። ወይም የተናገርከው ስለ አሁን ምን እያልክ ነበረ? መጠመቅ ወይም ሁሉ ነገር ማድረግ ያለበት
በጌታ በኢየሱስ ክርስቶስ ስም ነው የሚለውን እያወራክ ነበር። አሁን ትንሽ ስላየውኝ ነውና ስለዚህ ያንን እንድታስረዳኝ ነው የገባሁትኝና ትንሽ ብታስረዳኝ ጥሩ ይመስለኛል። እኮ ይህንን ነገር ያለው ማን ነው? ሐዋርያ ጳውሎስ ነው እያልክ ነበር አይደል? አዎ ሐዋርያ ጳውሎስ ነው። ኦኬ። ሐዋርያ ጳውሎስ በቆላስይስ ምዕራፍ 3 ቁጥር 17 ላይ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት አለ አይደለም? አዎ። በቆላስይስ ምዕራፍ 1:25 ላይ ደግሞ እኔ የቤተ ክርስቲያን አገልጋይ ሆንኩ አለ። አዎ። ስለዚህ ይሄ የቤተ ክርስቲያን አገልጋይ ሆንኩኝ የሚል ሐዋርያ ጳውሎስ በቃል ቢሆን ወይም በስራ የሚደረገውን አንዳንዱን ሳይሆን ሁሉንም በጌታ በኢየሱስ ክርስቶስ ማድረግ እንዳለበት የገባው ሰው ነው ማለት ነው። ልክ ነው። እና በቃል ቢሆን ወይም በስራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ሰው እኔ የቤተክርስቲያን አገልጋይ ነኝ ያለውን ወስደን እኛ በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም መደረግ እንዳለበት ሳይገባን የቤተክርስቲያን አገልጋይ ነን ማለት እንዴት እንችላለን? አንችልም። መልካም። ስለዚህ አንተ በጌታ በኢየሱስ ስም ተጠምቀሃል? አልተጠመቅኩም። ኦኬ። ስለዚህ ካልተጠመቅ የቤተ ክርስቲያን አገልጋይ በተባለ ሰው እጅ አይደለም እየተገለገልክ ያለው ማለት ነው። እሺ። ስለዚህ በጊዜ የቤተ ክርስቲያን አገልጋይ ያስፈልጋል። የቤተ ክርስቲያን አገልጋይ ደግሞ ሐዋርያ ጳውሎስ እንደተናገረው እኔ የቤተ ክርስቲያን አገልጋይ ሆንኩኝ እንዳለው የቤተ ክርስቲያን አገልጋይ የሆኑ ደግሞ እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ መደረግ እንዳለበት የገባቸው ናቸው። ይሄ ያልገባቸው ሰዎች ጋር በእነሱ እየተገለገልክ በቤተ ክርስቲያን አገልጋይ ነው እየተገለገልኩ ያለሁት ማለት አንችልም በመጽሐፍ ቅዱስ መሰረት። እሺ አንተ ጥያቄ ምንድን ነው? ኦኬ እሺ ቴንክ ዩ። ስለዚህ ጠይቀሃለሁኝ ትመልሰኛለህ ማለት ነው። ኦኬ አሁን ለምሳሌ አንድን ነገር መጽሐፍ ቅዱስን ስናጠና አውዱን ይዘን ማጥናት አለብን አይደል? ልክ ነው። አለብን ወይስ የለብንም? ልክ ነው አልኩኝ እኮ። ኦኬ እሺ ማቴዎስ ወንጌል 10:34 አንብብልኝ። ማቴዎስ ወንጌል 10:34 እሺ 10:34 በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። እሺ እንደዚህ ይላል አይደል? አዎ። ኢየሱስ ክርስቶስ ሰላምን ለማጥፋት ነው ወይ ሰላምን ለማምጣት ነው የመጣው? ሰላምን ለማጥፋት ማለት ምን ማለት ነው? እስቲ ከእንደገና አንብብልን። ሰላምን ምን ለማድረግ አለ? እስቲ ከእንደገና አንብብልን። ምድር ላይ ወንድሜ ለዚህ እኮ ነው ወይ መጽሐፍ ይኑርህና መጽሐፍ ይዘህ መተህ እንነጋገር። እኔ አንብቤ እንደገና አንብብ ትለኛለህ። አይ ከይቅርታ ጋር አንድ ደግምልኝ። ከይቅርታ ጋር እሺ፣ ከይቅርታ ጋር እንደዚህ ማድረግ አልችልም። በቃ እንደዚህ አይነት ጨዋታ ማድረግ አልችልም። አይ ይቅርታ አልኩህ እኮ ከእንደገና ትንሽ የሌላ ሰው ጊዜ ነው የምትሻማው። አሁን ሳየው የትም አንደርስም። ዝም ብለን አንብቤልህ እንደገና አንብብልኝ እንደገና እየተባባለን መጽሐፍ ቅዱስ ይዘህናና ያን ጊዜ እንነጋገር እንጂ አሁን እንደዚህ እንዴት ይሆናል?
አይ ትንሽ አሁን ብዙ እንትን አይፈጅህም። ስለዚህ አንዴ ደግመንልኝና ጠይቀሃለሁ። ስለዚህ ጥያቄ ስላለብኝ ነውና ያንን እኮ መናገር ያለብህ፣ ምክንያቱም አንተን እየተከታተልኩኝ ስለነበረ ምንድን ነው ጥያቄ? ቦታውን አንብብልኝ ደግሜ። አነበብኩኝ እኮ። እንደዚህ የተጫወትክብኝ እንዴት እንቀጥላለን? እሺ ቴንኪው። ምን ይላል? ኢየሱስ ክርስቶስ ሰላምን ለማምጣት ያልመጣውን ብለዋል አይደለም? ኦኬ። ስለዚህ ኢየሱስ ክርስቶስ ሰላምን ለማምጣት ነው ወይስ ምን ለማድረግ ነው የመጣው? ተናገርከው እኮ። ጥያቄህን ጠይቀኝ ወዳጅ። ጥያቄ ምንድን ነው መሰለኝ? ኢየሱስ ክርስቶስ ለምድር ሰላምን ለማምጣት ነው አይደል እንደመጣው? እንደሱ የሚል ቦታ አይደል? አለ? ለምድር ሰላምን ለማምጣት መጣው የሚል ቦታ አለ? እሺ ኦኬ። ስለዚህ እዚች ጋር ምን እያለ ነው መሰለኝ? አለ ወይ? አዎ። የት ቦታ? አንተ ምድር ላይ ምን ሊማድረግ ነው የመጣው ብለህ ነው የኔን የምታስበው? ተውና አሁን ቆይ ወንጌል አንተ አለ ብለሃል። የት ቦታ ላይ ነው እንደሱ ያለው? ሰላምን ለማምጣት። አዎ። ስለዚህ ባጭሩ አንተ ቅድም እኔን እየተናገርክ ተወኝ ነበረው። አሁን እኔን ተወኝና አጭር እኔ አሁን ተውና አንተ አለ ያልከውን ማስረጃ አምጣው። አይ መጀመሪያ የኔን መልስልኛ። አይ አንተ እኮ ነህ የተናገርከው እኮ ወዳጅ። የሚል አለ ስላልክ አቅርበውና ጥያቄህን እንየው። መጀመሪያ ማስረጃ አቀርባ። ያ አንተ ዝም ብለህ አጠምዳለው ብለህ ነው ዝም ብለህ የገባኸው አይደለም። ለማምጣት አይደለም መስሎ ነው። ግን አሁን አልተሳካም ወይ? ካልተሳካ መተው ነው ያለብህ። አሁን ማስረጃው ካለ በምድር ላይ ሰላምን አመጣለሁ ያለበት ቦታ የት ቦታ ላይ ነው ያለው? ስለዚህ እንደዛ ከሆነ ኢየሱስ ማስረጃውን አምጣው መጀመሪያ። ስለዚህ የሚለውን ተወውና መጀመሪያ ማስረጃውን አምጣው። ማስረጃ እመጣልሃለሁ፣ ግን እኔ ያልኩትን ሳታመጣ አናወራም። አሁን አምጣው ማስረጃውን። ቅድም አሁን እኮ ጥያቄ ስላለብኝ ነው ገባሁት አይደለም? ስለዚህ ያንን አምጣው። አሁን አለ ጥያቄ ቆይ አለ ያልከውን ነገር ማስረጃውን አመጣለሁ የሚለው ነገር አሁን እኮ አይሰራም። እዚህ ጋር ስታመጣው ነው መጥቷል የሚባለው። ግን አንተ ምን ብለህ ነው የምታምነው? ኢየሱስ ክርስቶስ እኔ በግምት አይደለም የምናገረው። አሁን እየተደጋገመ ስለሆነ ጥሩ አይደለም። ከዚህ በላይ እየተደጋገምኩ አልቀጥልም። ማስረጃው ካለ አምጣው፣ ከሌለ የለህም። እሺ ኦኬ ቴንክ ዩ። እሺ ተመልሶልኛል፣ አመሰግናለሁ። እሺ ሁለተኛ ጥያቄ ልጠይቅ። ማስረጃውን አምጣው መጀመሪያ። ተመልሶልኛል ያልኩ እኮ ለአንተ ተመልሶልሃል። ለእኛ ግን አሁን ማስረጃ አለኝ ያልከውን አልሰጠህንም። አይ ቅድም ጥያቄ ስላለብኝ የገባሁት ያ ጥያቄ ተመልሰውልኛል። እሱን አሁን ማስረጃ አለኝ ያልከውን አምጣው። አሁን ሌላ ትርፍ ነገር ሌላ ነገር ብትናገር ወደዛ ማንም አይሄድም እኮ። አሁን አለኝ ያልከው ማስረጃ ማቅረብ ትችላለህ አትችልም? ገብቶልኛል ያልኩ እኮ ሁለተኛ ጥያቄ ልጠይቅ። ኦኬ ስለዚህ ከዚህ በላይ ምንም ማድረግ አልችልም። ይህንን ነው የምላችሁ። ስትመጡ የሆነ እንትን ለማድረግ ብቻ ሄደን ገብተን እንዲህ እናደርጋለን ብላችሁ አትምጡ። ማስረጃ ሳይኖራችሁ ማስረጃ ይኖራችሁ። ይሄ ጥቅስ የሚጋጭ ሀሳብ አለው ለማለት ከተፈልጎ ከሆነ አይልም። እዚህ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁን ያለ። ኦኬ በምድር ላይ ሰላምን ለማምጣት መጣው የሚል ሌላ ቃል የለም። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ያለው እሱን ላመኑት ደቀ መዛሙርት ነው። እሱን ሳትቀበል እሱን ሳትሰማ የእሱ ሰላም አይሆንም። የእሱ ሰላም እንዲኖርህ ከፈለግ እሱን መቀበል አለብህ። ስለዚህ ዝም ብሎ በምድር ላይ
ሰላም ሊያመጣ መጥቷል የሚል ስለሌለ እንደዚህ ጋር እኮ በምድር ላይ ሰላም ለማምጣት አልመጣውም ብሏል ብለህ እዛ ሌላ ቦታ ላይ ደግሞ በምድር ላይ ሰላምን አመጣለሁ ያለ እንዲመስል አድርገህ ግጭት የፈጠርከው ጭንቅላት ውስጥ ነው። የለም እንደዛ አይነት ማስረጃ ልታቀርብ አትችልም። ለዚህ መጽሐፉን በትክክል ማንበብ ያስፈልጋል ማለት ነው። እና ለማንኛውም ስትመጡ ማስረጃ ይዛችሁ ኑ። ከሌለ ደግሞ ማስረጃ ከሌለ የለኝም በሉ እንጂ ዝም ብሎ በድርቅና መቀጠል አንችልም። ይህ ጊዜ ሰጥቼ ሰዓት ሰጥቼ እያወራኋችሁ እንደገና ደግሞ የእናንተን ያልተገባ ድርቅና ደግሞ ማስተናገድ በጣም ይከብዳል። ስታጡ አጣን እኮ ማለት አንድ ነገር እኮ ነው። ምንም ችግር የለውም።